መካከለኛው ምስራቅ ሰማይ ላይ የጦርነት ዳመና ዳግም እያጠላ ይገኛል። አሜሪካና ኢራን ለዓመታት የዘለቀው ፍጥጫቸው አሁን ወደ ቀጥተኛ ወታደራዊ ግጭት ሊያመራ የሚችልበት አፋፍ ላይ መድረሱን የሚጠቁሙ መረጃዎችም ከዋሽንግተን በኩል እየወጡ ነው። የአሜሪካ ከፍተኛ የብሔራዊ ደህንነት ባለስልጣናት እስከ መጪው ቅዳሜ ድረስ በቴህራን ላይ ሊሰነዘር ለሚችል ጥቃት ጦሩ ዝግጁ መሆኑን ለፕሬዚዳንት ዶናልድ ትራምፕ አሳውቀዋል። ይሁን እንጂ ውሳኔው በዋይት ሃውስ ጠረጴዛ ላይ እንደተቀመጠ ሲሆን ፕሬዚዳንቱ ከወታደራዊ አማካሪዎቻቸው ጋር በጥቃቱ አስፈላጊነትና ሊከተል በሚችለው የፖለቲካ አደጋ ላይም እየተመካከሩ እንደሚገኝ ተነግሯል። ፔንታጎን ወታደራዊ ኃይሉን ከቀጠናው ወደ አውሮፓ ለማዛወር ማቀዱስ ምንን ያሳያል? አሜሪካ ለምን አሁን ወታደራዊ እርምጃን እንደ አማራጭ ወሰደች የሚለውና ይህ ግጭት ቢከሰት የዓለም ፖለቲካና ኢኮኖሚ ምን ሊገጥመው ይችላል የሚለውም በብዙ የሚነሳ ሆኗል። የመካከለኛው ምስራቅ የጦርነት ደመና የትራምፕ አስተዳደር ስትራቴጂካዊ አጣብቂኝና የኢራን ስጋት በብዙ መልኩ እንዲታይ ያደረገ ነው። በቀጠናው ያለው ውጥረት በአዲስና እጅግ አሳሳቢ ምዕራፍ ላይም ይገኛል። የአሜሪካ የቢቢሲ አጋር የሆነው ሲቢኤስ ከፍተኛ የብሔራዊ ደህንነት ባለስልጣናት ምንጮችን ጠቅሶ እንደዘገበው የፔንታጎን ጦር እስከ መጪው ቅዳሜ ድረስ በኢራን ላይ ሊፈጸሙ የሚችሉ ወታደራዊ ጥቃቶችን ለመሰንዘር ዝግጁ መሆኑን ለፕሬዚዳንት ዶናልድ ትራምፕ አረጋግጧል። ይህ መረጃ ይፋ የሆነው ዋሽንግተንና ቴህራን ለዓመታት የቆየው የቃላት ጦርነትና ቀጥተኛ ያልሆነ ፍጥጫ ወደ ለየለት ወታደራዊ ግጭት ሊቀየር ይችላል በሚል ስጋት በተረጋገጠበት በዚህ ወቅት ነው። ፕሬዚዳንት ትራምፕ በኢራን ላይ ጥቃት መቼና እንዴት ሊፈጸም እንደሚችል ከአማካሪዎቻቸው ጋር ቢወያዩም እስካሁን ድረስ የመጨረሻ ውሳኔ ላይ ያለመድረሳቸው ተገልጿል። ይሁን እንጂ ሲቢኤስ ይህ የጥቃት እቅድ አሁንም በጠረጴዛ ላይ እንዳለና ወደፊት ሊገፋበት እንደሚችል አስነብቧል። የአሜሪካና ኢራን ጠላትነት ታሪካዊ ዳራ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮትና የአሜሪካ ኤምባሲ ታጋቾች ቀውስ ጋር ይገናኛል። ከዚያ ጊዜ ጀምሮ ሁለቱ ሀገራት በዲፕሎማሲያዊ ጠላትነት ውስጥ ቆይተዋል። በተለይም ፕሬዚዳንት ትራምፕ በ2018 አሜሪካንን ከኢራን የኒኩለር ስምምነት ካወጡ በኋላ ከፍተኛ ተጽዕኖ የማሳደር ፖሊሲን በመከተል በቴህራን ላይ ከባድ የኢኮኖሚ ማዕቀቦችን ጥለዋል። ይህ ሂደት በ2020 መጀመሪያ ላይ የኢራኑ ቁልፍ ወታደራዊ መሪ ቃሲም ሱሌማኒ በባግዳድ በአሜሪካ ድሮን መገደላቸውን ተከትሎ ወደ ቀጥተኛ ጦርነት አፋፍም ደርሶ ነበር። የአሁኑ ውጥረትም የዚህ የቆየ የጥልፍልፍ ፖለቲካና የኃይል ሚዛን ፍለጋ ውጤት ሲሆን ኢራን በቀጠናው ላይ ያላትን ተጽዕኖ ለመቀነስና የኒኩለር መርሃ ግብሯን ለመግታት አሜሪካ የምትከተለውን ጥብቅ አቋም ለግጭቱ መባባስ እንደ ዋነኛ መንስኤም ይጠቀሳል። የመካከለኛው ምስራቅ የፖለቲካ ተንታኞች ታዲያ አሜሪካ በኢራን የምትወስደው ማንኛውም ወታደራዊ እርምጃ በዓለም አቀፍ የነዳጅ ገበያና በቀጠናዊ መረጋጋት ላይ ከፍተኛ ቀውስን ሊያስከትል ይችላል ሲሉ ከወዲሁ ስጋታቸውን አስቀምጠዋል። በለንደን የስትራቴጂ ጥናት ኢንስቲትዩት ያሉ ከፍተኛ ተመራማሪዎችም የትራምፕ አማካሪዎች ጥቃቱ ባይፈጸም የሚኖረውን ፖለቲካዊና ወታደራዊ አደጋ እየፈተሹ ያሉት አሜሪካ በቀጠናው ያላትን ተሰሚነት እንዳታጣ በመስጋት መሆኑን ያነሳሉ። ጥቃት አለመሰንዘር ኢራን ይበልጥ እንድትደፍርና የኒኩለር አቅሟ እንድታሳድግ እድል ይሰጣታል የሚል ስጋት በዋሽንግተን ዘንድ አለ። ሆኖም ግን የሲኤንኤን ወታደራዊ ተንታኞች እንደሚገልጹት ፔንታጎን በመጪው 3 ቀናት ውስጥ የተወሰኑ ወታደራዊ ኃይሎችን ከመካከለኛው ምስራቅ በማስወጣት ወደ አውሮፓ ወይም ወደ አሜሪካ ለማዛወር ማቀዱ አሜሪካ መጠነ ሰፊ ጦርነት ውስጥ ከመግባት ይልቅ ትኩረቷን ወደ ዩክሬንና ሩሲያ ግንባር ለማዞር ፍላጎት ማሳየቷን ያመላከተም ሆኗል። በዚህ ጉዳይ ላይ የሚንጸባረቁ ትርክቶች ለሁለት የተከፈሉም ሆኗል። በአንድ በኩል የዋሽንግተን ቀኝ ዘመን ፖለቲከኞችና የእስራኤል መንግስት ኢራን የኒኩለር መሳሪያ ባለቤት እንዳትሆንና በቀጠናው የምታንቀሳቀሳቸውን ታጣቂ ቡድኖች ለማዳከም ወታደራዊ እርምጃ የግድ ነው የሚል ጽኑ እምነት አላቸው። ለእነዚህ ወገኖች ለኢራን የሚሰጥ ማንኛውም የዲፕሎማሲ ዕድል እንደ ድክመት ይቆጠራል። በሌላ በኩል የአውሮፓ ህብረት አባል ሀገራትና የሩሲያ ባለስልጣናት ወታደራዊ እርምጃው የመካከለኛው ምስራቅን ሰላም ሙሉ በሙሉ የሚያናጋና ቁጥጥር የማይደረግለት ቀጠናዊ ጦርነት የሚቀሰቅስ ነው ሲሉም ይሞግታሉ። ከኢኮኖሚ አንጻር ሲታይ ነገሩ በብዙ መዘዝን የሚያመጣ ነው። በኢራን ላይ የሚሰነዘር ጥቃት የዓለምን የነዳጅ ዋጋ በአንድ ጀንበር ሰማይ እንዲነካም
ሊያደርግ ይችላል። የሆርሙዝ የባህር ወሽመጥ የዓለምን ሲሶ ነዳጅ የሚያልፍበት ስልታዊ ቦታ በመሆኑም ኢራን ይህንን ወሽመጥ በመዝጋት አጸፋዊ እርምጃ ልትወስድ ትችላለች። የትራምፕ አስተዳደር ታዲያ አሁንም በአጣብቂኝ ውስጥ ነው። ፕሬዚዳንቱ ማለቅ የሌላቸውን ጦርነቶች የማስቆም የምርጫ ቃላቸውን ለመጠበቅ ቢፈልጉም በወታደራዊ አማካሪዎቻቸው የሚቀርብላቸው የኢራን ስጋት ሪፖርት ውሳኔያቸውን እንዲያጠናክሩና እንዲያጥፉ እያገፋፋቸው ነው። በዋሽንግተን የሚገኙ የስትራቴጂክ ጥናት ማዕከል ተመራማሪዎችም አሜሪካ በኢራን ላይ ጥቃት ብትፈጽም እንኳን ቴህራን በቀጠናው ባሏት ወኪል ታጣቂዎች አማካኝነት በአሜሪካ ይዞታዎች ላይ ከፍተኛ ጉዳት ልታደርስ ትችላለች ይላሉ። ይህ ደግሞ አሜሪካን ወደማትፈልገውና ረጅም ጊዜ ወደሚፈጅ የየብስ ጦርነት ሊጎትታት ይችላል የሚል ስጋትንም በቢዮን አስቀምጠዋል። ፕሬዚዳንት ትራምፕ በወታደራዊ አማካሪዎቻቸው የቀረበላቸውን የጥቃት ዝግጁነት ሪፖርት ወደ ተግባር ለመለወጥ የሚወስኑት ውሳኔ ከሀገር ውስጥ ፖለቲካዊ ትርፍና ከቀጠናዊ ወታደራዊ ስጋት ጋርም ቁርኝት ያለው ነው። አሜሪካ ወታደሮቿን ወደ አውሮፓ ለማዘዋወር ማቀዷ ምናልባትም ትኩረቷን ወደ ሩሲያና ቻይና ስጋቶች ለማዞር የምታደርገውን ስትራቴጂካዊ ሽግሽግ አካል ሊሆንም ይችላል። ይሁን እንጂ በኢራን ላይ የሚፈጸም ጥቃት የዲፕሎማሲ መንገዶችን ሙሉ በሙሉ የሚዘጋ ከሆነ ዓለም አቀፉ ማህበረሰብ ሌላ ሰፊና አውዳሚ ጦርነት ውስጥ ለመግባት ዝግጁ መሆን ይኖርበታል። የወደፊቱ አቅጣጫ የሚያሳየው ዋሽንግተን ወታደራዊ ጫናን እንደ ድርድር መሳሪያ በመጠቀም ቴህራንን እንድትደራደር የማስገደድ ወይም ደግሞ ለአንዴና ለመጨረሻ ጊዜ ወታደራዊ በላይነቷን የማረጋገጥ ምርጫ ፊት መቆሟን ነው።